በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ዮሐንስ አፈወርቅ ለቤተ ክርስቲያን የብርሃን ምሰሶ ስለሆነላት ስለ ታላቁ ሐዋርያዊ ሊቅ ቅዱስ ዮሐንስ አፈወርቅ ምን እላለሁ? ምንስ እናገራለሁ? እንደኔ ያለ ኃጥእ ለባሴ ሥጋ ገባሬ ንስሐ ስለሱ ሊናገር አይቻለውምና አባቶቻችን እንደነገሩ ስለ ቅዱስ ዮሐንስ አፈወርቅ ለመናገር አፈወርቅ መሆን ያስፈልጋል። ነገር ግን እስኪ በቅዱሱ አባት ምልጃ ጥቂት ልሞክር። ቅዱስ ዮሐንስ አፈወርቅ ማን ነው? የአባታችን ነገዱ ከሶርያ ነው። የተወለደውም በ347 ዓመተ ምህረት በእስክንድሪያ ሲሆን አባቱ አስፋኒዶስ እናቱ ደግሞ አትናሲያ ይባላሉ። እነርሱ ደግ ቢሆኑ ይህንን እንቁ ልጅ እግዚአብሔር ሰጣቸው። ዮሐንስ ለክርስቲያን እንደሚገባ በትምህርትና በጥበብ አደገ። ገና በሕፃንነቱ ወደ ግሪክ ሂዶ የዘመኑን ሳይንስ ወይም ፍልስፍና ከአፉ እስከ ገደፉ ተምሮ ተመልሷል። ቅዱስ ዮሐንስ አፈወርቅ ለየት ከሚያደርጉት ነገሮች አንዱ ይሄው ነው። በዘመናቸውም ሆነ በመንፈሳዊ ትምህርት ይህ ቀረህ የማይሉት ሊቅ የሆነው ገና በ15 ዓመቱ ነው። በሁለት ወገን የተሳለ ሰይፍ በመሆንስ እንኳን በሕይወተ ሥጋ እያለ ዛሬም ለንፉቃን ለመናፍቃን ትልቅ የራስ ምታት ነው። ቅዱሱ ገና በ16 ዓመቱ ሀብት፣ ንብረት፣ ውበት፣ ክብርና እውቀት የሞላለት ቢሆንም ያለውን ሁሉ ለነዳያን ሰጥቶ መጻሕፍትን ብቻ ሰብስቦ ከባልንጀራው ቅዱስ ባስልዮስ ጋር በረሃ ገባ። ሰውነቱን በጾምና በጸሎት እየቀጣ በበረሃ ሲኖር ወንጌላዊ ቅዱስ ዮሐንስና ሊቀ ሐዋርያት ቅዱስ ጴጥሮስ ወደ እርሱ መጡ። ሊቀ ሐዋርያት የመንግሥተ ሰማያት መክፈቻ ስልጣን፣ ቅዱስ ዮሐንስ ደግሞ ወንጌሉን ሰጥተው ተሰወሩት። ከዚህች ዕለት በኋላ ቅዱስ ዮሐንስ አፈወርቅ ባሕረ ምስጢራት ሆነ። ብሉይ ከሐዲስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በአንድምታ ትርጓሜ ተነተናቸው። በተለይ ሐዲስ ኪዳንን እየመላለሰ አመሰጠረው። ቅዱሱ ሕሊናው ሳይታክት ንጹሕ እጆቹ ሳይዝሉ የጻፋቸው ድርሰታት መልእክትና ትርጓሜያት ቢቆጠሩ 10,000 ሞሉ። በእውነት ለዚህ አንክሮ ይገባል። የሚገርመው ይህ ሁሉ ሲሰራ እድሜው ገና ለጋ ማይረጉም ዲቁና ነበር። ከዚህ በኋላ በእግዚአብሔር ትእዛዝ ቅስና ተሾመ። በስብከተ ወንጌል ብዙ ቦታዎችን አዳረሰ። በቅድስናው ወደውታልና የቁስጥንጥንያ ፓትርያርክ አድርገው ሾሙት። አፈወርቅ ሲናገርም ሆነ ሲያስተምር እንኳንስ የሚያወራ ኮሽ የሚል የለም። ከጣዕመትም ትምህርቱ የተነሳ ሕዝቡን በተደሞ ይሰሙት ነበር። ሲያስተምርም ምድራዊ ሰው ይቅርና ልዑላን መላእክትን ተሰብስበው ያደንቁት ነበር። አንዴም እመቤታችን በሕዝብ መካከል አፈወርቅ ብላ ጠርተዋለች። ለዛ ነው አፈወርቅ የሚባለው። ቅዱሱ በስልጣነ ቃሉ መላከ ሞትን ገስጾ 10 ዓመት አቁሞታል። ቅዱስ ዮሐንስ አፈወርቅ ለሰው ፊት አያዳላም። በእርሱ ዘንድ ንጉሥና ድሃ ነዳይ እኩል ነው። ለሞት ያበቃውም ይሄው ነበር። ምክንያቱም የወቅቱ ንግሥት አውዶክሲያ የአንዲት ድሃ መበለት መሬት ቀምታ አልመልስም በማለቷ መክሮ አወገዛት። እርሷ ግን ከኃጥአን መናፍቃን ጋር መክራ 2 ጊዜ አጋዘችው። በተሰደደበትም ፍሬ አፍርቶ አስተምሮና አሳምኖ በ407 ዓመተ ምህረት አርፏል። ቤተ ክርስቲያንም ምዕመናን ሳይጠግቡት እንደናፈቁት በ60 ዓመቱ አጡት። በወቅቱ ታላቅ ሐዘንና ለቅሶ ተደረገ። አንድ ቀን የዘመኑ ደግ ንጉሥ አርቃዲዮስ ግብር አገባ፣ ግብዣ አዘጋጀ። በዚችም ሌሊት ደግሞ ቅዱሱ ሊቅ ታጥቆ ሲጸልይ ሳለ አባ ማርዳሪ የሚባል ጻድቅ ደግሞ ከሰማይ 12ቱ ሊቃነ መላእክት እነ ቅዱስ ሚካኤል በግርማ ሲወርዱ ተመለከተ። ደንግጦ አባ ማርዳሪ እንዲህ ሲል ጠየቃቸው። ወዴት ናችሁ ጌቶቼ ቢላቸው ቁስጥንጥንያ ወደ ዮሐንስ አፈወርቅ እንሄዳለን አሉት። እርሱም እመቤታችን እንደሚያመሰግናት ጌታ ነግሮናል አሉት። እናም ምስጋናውን ሊሰሙ ነው የሚሄዱት። እሱም እባካችሁን የሚያ ቅዱስ ዮሐንስ አፈወርቅን ምስጋናውን እንዲገለጥልኝ መርቁኝ አላቸው። ሊቃነ መላእክቱን መርቀውት ጎዳናቸውን ቀጠሉ። በማግስቱም በቤተ መንግሥት ውስጥ ሊቃውንቱ፣ መሳፍንቱ፣ ጳጳሳቱ፣ ሕዝቡ ሁሉ ተሰብስበው ከድግሱ በሉ። ቅዱስ ዮሐንስ አፈወርቅ ግን በመንበሩ ተቀምጦ ነበር እንጂ ከድግሱ አልበላም። ድግሱ ሲጠናቀቅ ንጉሡ አርቃዲዮስ ሊቁን ጥያቄ አለኝ ብሎ በጉባኤ መካከል ጠየቀው። ምን ነው ይለዋል ጠያቂው ንጉሡ።
ወንጌላዊ ማቴዎስ እያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ የበኩር ልጇን እስክትወልድ ድረስ አላወቃትም ማለቱ አለው። የቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 25 ያለው። ቅዱስም ተነስቶ በመንፈስ ቅዱስ ተቃኝቶ ይተረጉምለት ጀመር። ድንግል ማርያም ንጹሕ ብርሌን ትመስላለች። ብርሌ የተለያዩ ቀለም ያለው ፈሳሽ ቢያስገቡበት ቀለሙ አብሮ ይቀያየራል። እመቤታችን ጌታችን ጸንሳና ሳለች ህብረ መለኮቱ ሲለዋወጥ መልኳ አብሮ ሲለዋወጥ እያየ ዮሴፍ ይደነግጥ ነበር። እርሷ ማን ናት? በማኅፀኗ ያለውስ ማን ነው? እያለ ይጨነቅ ነበር። ጌታችንም ከወለደችው በኋላ ግን አንድ ህብረ መልክ ሆናለች። አስቀድሞ ማን እንደነበረች አላወቀም ነበረ ጌታን ጸንሳ ሳለ። ለምን? ህብረ መልኳ ስለሚለያይ። አሁን ግን እርሷን ወላዲተ አምላክ ልጇም አምላክ ዘበአማን መሆኗን አወቀ ማለት ነው እያለ ሲተረጉም ሰምተው ሁሉም ሲያደንቁ በዚህ የነበረች ስዕል አድኖ አፈወርቅ ልሳነ ወርቅ አፈ በረከት ስትል ተናገረችው። ያን ጊዜ አርቃዲዮስ የወርቅ ልሳን በሊቁና በስዕሏ ላይ አደረገ። አፈወርቅ ግን ባጭር ታርቆ እሰግለኪ እሰግደኪ ወይ ወድሰኪ ብሎ ዛሬ በተአምረ ማርያም የምናውቀው ምስጋና ሰተታ አድርጎ አደረሰላት። ይህንን ምስጋና ሊቃነ መላእክቱ ሰምተው እያደነቁ ወደ ሰማይ ወጥተዋል። ሊቁ ባረፈ በ35 ዓመቱ በትንሹ ቴዎዶትዮስ ዘመን ስጋው ፈልሷል። ወደ ቁስጥንጥንያ ሲደርስም ከናፍቆት የተነሳ ታላቅ ዝማሬና እንባ ተደርጓል። አፈወርቅም ቀና ብሎ ሕዝቡን ባርኳል። ቅዱሱ ሊቅ ሲጠራ በቤተ ክርስቲያናችን እንዲህ ባለ ቃላት ነው። ቅዱስ ዮሐንስ አፈወርቅ አፈ በረከት አፈ መዓር አፈ ሶከር አፈው ልሳነ ወርቅ የዓለም ሁሉ መምህር ርዕሰ ሊቃውንት አምደ ብርሃን ሐዲስ ዳንኤል ሊቀ ጳጳሳት ዘበርት መምህር ወመገስጽ ዘያደሉ ለገጽ ጥዑመ ቃል እየተባለ ይጠራል። እግዚአብሔር ከቅዱስ በረከት አብዝቶ ይክፈለን። ዳግመኛም በዚች ቀን ታላቁ ጻድቅ አቡነ ተክለ ሃይማኖት ስጋቸው ፈልሷል። ይሄ የተደረገው ደግሞ ጻድቁ ካረፉ ከ56 ዓመታት በኋላ ነው። በዕለቱም ድንቅ ታምራት ተፈጽመዋል። በዚችም ዕለት እናታችን ርሪቷ ቅድስት ክርስቶስ ሰምራ ደግሞ በዚህ ቀን ስሟን ለጠራና መታሰቢያ ላደረገ የምህረት ቃልን ተቀብላለች። የምህረት ቃል ኪዳን ተገብቶላታል። በዕለቱ ከተነሱትም ካልተነሱት ቅዱሳን ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ ዮሐንስ አፈወርቅ የዓለም ሁሉ መምህር፣ አቡነ ቅዱስ ተክለ ሃይማኖት ፍልሰታቸው፣ ቅድስት እናታችን ክርስቶስ ሰምራ ቃል ኪዳን የተቀበለችበት፣ አባ አብርሃም ዘደብረ ሊባኖስ ቅዱስ ዕንባቆም ነቢይ፣ እስክንድር ንጉሠ ኢትዮጵያ ቅዱስ መስቀል የተአምር በዓሉ፣ አባታችን ያሬድ የማቱሳላ አባት ቅዱስ ሚናስ ዲያቆን ይታሰባሉ። እናንተ የምድር ጨው ናችሁ። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። በቤት ላሉ ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 13 እስከ 16። ሰላም ለዝክረ ስምከ ዮሐንስ ቀናንሞ እስከ ይቤሉ መላእክት ንትቤቀል ደሞ አፈወርቅ ስዱድ ሀበ ደሴት ዘፍጥሞ ከመገበርኩ በአለከ በጽኢቅ ወአስተሃምሞ ሀበኒ ምህረተከ ለልቤ ዘይቀድሞ ሰላም ለፍልሰተ ስጋከ እምነ አስቦ ሀበ ኤላም ድህረ ረፍትከ ውስቴታ በስሳ አክራም ተክለ ሃይማኖት ሐዋርያ መፍቀሪ ጸሎት ወጾም ተማሂፀንኩ በሕማምከ ብእሴ ሰላም ወደም ብእሴ ስጋ ወደም አንግፈኒ ማፈተኩላ ለገብርከ ድኩም ሰላም ለቤትኪ በሃበ ጽንፈ ባሕር ዘጣና ዘትኤድም ላይን ከመከመታ ወርወሴና ክርስቶስ ሰምራ ንኢ በአምደ እሳት ወደመና ምስለ እምኪ ማርያም ወለታና ከመታንግፍኒ ለገብርኪ እምነ ሲኦል ሙስና አምደ ሃይማኖት ጽኑ ዮሐንስ አፈወርቅ ወተክለ ሃይማኖት ሰማዕት ሐዋርያ ወጻድቅ
ክርስቶስ ሰምራ ብጽዕት ወላዲተ አእላፍ ደቂቅ አብርሃም ወስቅያ ዘተክለ ሃይማኖት አይጹቅ ያሬድ ወእንባቆም ዘይስእሉ በጻይቅ ወእፀ መስቀል ዘአድኀነነ እምኩሉ ወዲቅ ዘአቅረብኩ ማሕሌተ አዘኪሬ ላፈም ለተጠሉከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከእግዚኦ ጸሪቀ መበለት ኩፈ እምለ አብኡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፎ በክርታስ ወለዘ አጻፎ ዘይደርስ ለዘ አንበቡ ወለዘተርጉሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም ወረቂተ ኩሉም ባይ ስውራይ መሐረነ ኢየሱስ ክርስቶስ ስውራይ መሐረነ ኢየሱስ ክርስቶስ ሐዋርያዊ መሐረነ ኢየሱስ ክርስቶስ ወይፈንወነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም እስከ ዳግም ልደት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።